ትናንት ሌሊቱን እስራኤል ስራ ላይ ነበረች። ኢራን በአንጻሩ ጥልቅ እንቅልፍ ተኝታ ነበር። በእርግጥም ቴህራን አንቀላፍታ ነበር። ከእንቅልፍም የቀሰቀሳት የእስራኤል ቦምብ ፍንዳታ ነው። እንዳም ሆኖ ከእንቅልፏ የነቃችው የጦር ኤታማዦር ሹሟን የኒውክለር ሳይንቲስቶቿንና ውድ ልጆቿን ካጣች በኋላ ነበር። በትክክል ኢራን የተነሳችው የአንበሳ መነሳት ዘመቻ የኦፕሬሽን ራይዚንግ ላይን ድርጊያ ሲያጓራ ነበር። ኢራኖች ከእንቅልፋቸው ሲነቁ ኤታማዦር ሹማቸውን ከነምክትሉ የአብዮታቸውን ዘብ ዋና አዛዥና የአየር ኃይሉን ኮማንደር የመንፈሳዊ መሪያቸውን ቁልፍ ሰው ቢያንስ 6 ድንቅ ሳይንቲስቶቻቸውን የእስራኤል ቦምቦች ነጥቀዋቸው አግኝተዋል። እስራኤል 200 ጄቶቿን አሰማርታ 100 ኢላማዎቿን መታ ቢያንስ 4 ቁልፍ ወታደራዊ ኃላፊዎች፣ 6 ወሳኝ የኒውክሌር ሳይንቲስቶችን ገድላ ተመልሳለች። ኢራን አሉኝ ከምትላቸው ወታደራዊ መኮንኖች መካከል መሐመድ ባካሪ አንዱ ብቻ ሳይሆኑ ዋናው ነበሩ። ማዕረጋቸው ሜጀር ጄኔራል፣ ኃላፊነታቸው የአገሪቱ ኤታማዦር ሹም፣ ግማሽ ሚሊዮን ተዋጊ ሰራዊት በስራቸው ያላቸው፣ ላለፉት 9 ዓመታት ሁሉ የአገሪቱን ጦር በጠቅላይ መሪነት ያዘዙ ኮማንደር ነበሩ። አሁን እሳቸው ነበሩ ሆነዋል። ከመቶዎቹ የእስራኤል ኢላማዎች መካከል አንዱ እሳቸው ነበሩና ሌሊቱን ነበር ሆኑ። እኒህ ሰው ከጥቂት ጊዜያት በፊት ከእስራኤል ጋር የሚደረገው ቀጣዩ ጦርነታችን የበለጠ አውዳሚ ደግሞም የከፋ ይሆናል ብለው ተንበየው ነበር። ያ አውዳሚ ይሆናል ያሉለት ዘመቻ እሳቸውን በመቅጠፍ የጀመረ ይመስላል። ሁሴን ሳላሚ ሌላኛው ሜጀር ጄኔራል የአገሪቱ መንፈሳዊ አባት መርጠዋቸው ተቀብተው የተሾሙ ለኢራን እስላማዊ መንግሥት የሚታመነውን ኃይል እንዲመሩ የተመደቡ የአብዮታዊ ዘብ ዋና አዛዥ ሆነው ከ2019 እስከ ትናንት ሌሊት ድረስ የነበሩ በእስራኤል መነጽር በጥብቅ ክትትል ሲደረግባቸው የኖሩ የዘቡ አዛዥ በተኙበት ቀርተዋል። ኢራኖች አሊ ሻምሃኒ የሚልን ስም የሚያውቁት ከአያቶላሁ ጋር አገናኝተው ነው። የአያቶላህ አሊ ሆሚኒ ቁልፍ ሰው፣ መንፈሳዊው አለቃ ከነ ሳውዲ ጋር ተደራደር ብለው ከነ ኤሚሬትስ ጋር ለመወዳጀት መላፈልግ ብለው የሚያሰማሯቸው ሰው ነበሩ። እሳቸውም ተደምስሰዋል። ኢራን አንድን የኒውክለር ሳይንቲስት ብቁ አድርጎ ለማውጣት ብዙ አስርታት ያስፈልጓታል። እንዲህ ያለን ባለሙያ ለማድረስ እጅግም አድካሚና ትዕግስት የሚፈልግ እንደሆነም ይነገርለታል። ከዚያም እንደ አይን ብሌን የሚጠበቅ ውድ ሀብት ሆኖ ይኖራል። ከነዚህ ውድ ሀብቶቿ ቢያንስ 6ቱን በዚሁ በዘመቻ አንበሳ መነሳት አጣቻቸው የሚለው ዜና የቴህራንን ልብ በሐዘን የሚሰብር ነው። እነዚህ የኒውክለር ሳይንቲስቶች በአገሪቱ የኒውክለር ማበልጸግ ላይ ቁልፍ ሚና የነበራቸው ዶክተር አባሲ፣ የፊዚክስ ሊቁ ፕሮፌሰር ቴህራንቺ፣ የኢራን ኒውክለር ሳይንቲስቶችን የሚያሰለጥኑትና የኒውክለር ጣቢያውን ደህንነት ለማዘመን የሚመራመሩት ፕሮፌሰር አብዱል ሐሚድ፣ የኒውክለር ኢንጂነሪንግን እንደ እጃቸው መዳፍ ያውቁታል የሚባልላቸው ፕሮፌሰር አህመድ ረዛ፣ የአገሪቱ የኒውክለር ሳይንስ ኢንስቲትዩት ኃላፊው ኢንጂነር አሚር ሁሴንና ከነሚስታቸው የተገደሉት የኒውክለር ጠበብቱ ሞታሌዝዲህ ይጠቀሳሉ። ከኢራን የኒውክለር ማበልጸጊያ ተቋማት ጀርባ ያሉት እነዚህ አጥንቶች ትናንት ተሰብረዋል። የአገሪቱ የአቶሚክ ኤነርጂ ድርጅትና የአዛድ እስላማዊ ዩኒቨርሲቲ እንዲሁም ሌሎች ተቋማት በሳይንስ ዕውቀት የተራቀቁ ፕሮፌሰሮቻቸውን ትናንት ሌሊት ተነጥቀዋል። ቁም ነገሩ ከዚህ በኋላ ነው። ይህ ጥቃት ለኢራን ምን ማለት ነው? በእርግጥ ያጣቻቸው ወታደራዊ መኮንኖች አይተኬ ናቸው ወይ? ከዚህ ቀጥሎስ የምትወስደው አጸፋ ምን ሊሆን ይችላል? ለመሆኑ ግን የሁለቱን አገራት ወታደራዊ አቅም እንዴት ማነጻጸር ይቻላል? ደግሞስ እስራኤል የተሳካ ያለችውን ይህንን ኦፕሬሽን በዚህ ወቅት ማካሄድን ለምን መረጠች? ሳይንቲስቶቹ ለኢራን ምን ማለት ናቸው? ለእስራኤልስ ስጋታቸው ምን ያህል ነበር? ቴልአቪቭ ይህ ዘመቻ እንደሚቀጥል በአጽንኦት ገልጻለች። ዓላማዋ የኢራኑን መንግሥት ማስወገድና በሌላ ወዳጅ መንግሥት መተካት መሆኑንም ጠቅላይ ሚኒስትር ኔታንያሁ ተናግረዋል። ምን ማለታቸው ነው? አሜሪካ ጥቃቱ እንደሚሰነዘር አውቅ ነበር ማለቷ፣ ኔታንያሁና ትራምፕ በዚህ ጥቃት ላይ መስማማት አልነበራቸውም መባሉ ምን ይናገራል? በዝርዝር ለመመልከት የደቂቃዎችን ቆይታ እንጨምራለን። አብራችሁን ቆዩ። Moments ago, Israel launched Operation Rising Lion, a targeted military operation to roll back the Iranian threat to Israel's very survival.
የሚናገሩት የእስራኤሉ ጠቅላይ ሚኒስትር የእስራኤል መከላከያ ጦር ጠቅላይ አዛዥ ቤንያሚን ኔታንያሁ ናቸው። ካፍታ በፊት አሉ፣ እስራኤል ለሕልውናዋ እጅግ አስፈላጊ የሆነውን ጥቃት ፈጽማለች፣ የዘመቻውንም ስም የሚነሳ አንበሳ ራይዚንግ ላይን ብለዋለች ሲሉ ተደመጡ። ኢላማዎቻቸውንም ሲገልጹ የኢራን ወታደራዊ ቦታዎችና መሪዎች ናቸው ብለዋል። ለእስራኤል ሳይንቲስቱ ፕሮፌሰር አባሲም ሆኑ ጄኔራሉ መሐመድ ሳላሚ ወታደሮች ናቸው። ለቴል አቪቭ ሁለቱም ተገቢ ወታደራዊ ኢላማ ናቸው። እናም እስራኤል ሕልውናዬ አደጋ ላይ የሚወድቀው እኔን ከፖለቲካ ካርታ ላይ ለማጥፋት ኒውክለር ማበልጸጊያዋን እያበዛች ባለችው ኢራን ነውና ይህንን የሚመሩትን ወታደራዊ አዛዦችና ማበልጸጊያውን የሚያስተባብሩትን ሳይንቲስቶች አስወግዳለሁ አለች። በተለይ በቅርብ ጊዜያት ውስጥ ኢራን የኒውክለር አቅሟንና ለወታደራዊ ተግባር የመጠቀሟን እንቅስቃሴ ከምንጊዜውም በላይ ገፍታበታለች እያለች ነው። እናም ግልጽ ያለና አሁናዊ አደጋ ተጋርጦብናል፣ ለመቀልበስም ይህንን ዘመቻ አውጀናል ስትል ይፋ አድርጋለች። ጠቅላይ ሚኒስትር ኔታንያሁ ግልጽ ባለ ቋንቋ ሲያስቀምጡት አደጋውን ከናዚው የአይሁድ ጭፍጨፋ ጋር በማነጻጸር ነው። በሁለተኛው የዓለም ጦርነት ዋዜማ ላይ ያሉ ኔታንያሁ አይሁዶችን የመጨፍጨፍ እንቅስቃሴ ሲጀመር የዘመኑ ትውልድ በዝምታ አለፈ፣ 6 ሚሊዮን ወገኖችንም አንበጣ ብለው ፈጇቸው። አሁን የኒውክለር አንበጣ እንዲበላን አንፈቅድም። 80 years ago, the Jewish people were the victims of a Holocaust perpetrated by the Nazi regime. ከ80 ዓመታት በፊት ይሁዲዎች በናዚ አገዛዝ አንበጣ ተብለው ተጠቁ። በአሁኑ ወቅት ደግሞ የይሁዲዎች አገር በኢራን በተቀነባበረ የኒውክለር አንበጣ አልጠቃም ብላ እምቢ ብላለች። እንደ ጠቅላይ ሚኒስትርነቴ እስራኤልን ድምጥማጧን እንድታጠፏት በፍጹም አንፈቅድም እላችኋለሁ። ይህንንም ዛሬ ምሽት በተግባር ጀምረነዋል። የኢራንን የኒውክለር ማበልጸጊያ ልቡን መተነዋል። We struck at the heart of Iran's nuclear enrichment program. በእርግጥ ኔታንያሁ አላጋነኑትም። በሌሊት ሞሳድና የእስራኤል መከላከያ ጦር የወሰዱት እርምጃ የኢራንን መመኪያ ተቋማትና ግለሰቦች ኢላማ አድርጎ ገድለዋል። ጠቅላይ ሚኒስትሩ ልቡን መተነዋል ቢሉም የኢራን ጉዳዮችን የሚያውቁ ሰዎች ግን የዚያች ሀገር ወታደራዊና የሳይንስ አቅም እንደ ሹራብ ክር ተመዞ ያልቅም እያሉ ናቸው። የኒውክለር ሳይንቲስቶቹም ሆኑ ወታደራዊ መኮንኖቹ በኢራን አይተኬ ፍጥረት መሆናቸውን እርሱት ይላል የቢቢሲው ቶም ባትማን። ከግለሰቦቹ በላይ የኢራን እስላማዊ መንግስት አይነኬም አይተኬም አድርጎ የሚመለከታቸውን ተቋማቱን በቀጥታ ተመልከቱም ይላል። በእርግጥም ጋዜጠኛው እንዳለው የኢራን አብዮታዊ ዘብ አዛዥን መግደል ማለት የዚያችን ፋርሳዊት ሀገር ኤታ ማዦር ሹም መቅጠፍ ማለት ትርጉሙ የበዛ ነው። ይህ አብዮታዊ ዘብ የሥርዓቱ ምልክትና ጥበቃ ነው። ይህንን መንካትና ማጥቃት የኢራንን የመጨረሻውን ቀይ መስመር መበጣጠስ ይሆናል። የኢራን አብዮታዊ ዘብ በሕገ መንግሥቱ 150ኛው አንቀጽ ላይ በስም ተጠቅሶ የተቋቋመ፣ መሪዎቹ በአያቶላሁ የሚቀቡ፣ ጭፍራዎቹ አያሌ መመዘኛዎችን ያለፉ ምርጦች ናቸው። ይህንን የእስላማዊ መንግስቱን ለመጠበቅ ተብሎ በልዩ ሁኔታ የተመሰረተ፣ በልዩ እንክብካቤ የተያዘ 40 ዓመታትን የተሻገረ የቴህራንን መንግስት ምልክት የሆነን የጦር አዛዥ መግደል ለእስራኤል የኢራንን ደም ስር መምታት ሊሆን ይችላል። እንዳም ሆኖ ይህ የአብዮታዊ ዘቡን የደም ስር መቱት እንጂ አልበጠሱትም። ምክንያቱም ኢራን በበቁና በነቁ በሰለጠኑና በታጠቁ ወታደራዊ ሰዎች የተጥለቀለቀች ነችና ዛሬ በሞት ያጣቻቸውን ጄኔራሎች የሚተካ ሰው ለማግኘት አፍታ አይወስድባትም። ለዚያም ነው ሳላሚ ሌሊት ተገድለው ማለዳ ላይ ብርጋዴር ጄኔራል ሙሐመድ ፖክፖርን የተካችው። እናም ጄኔራል ቢገደል ጄኔራል ይመጣል የሚል ብሂል ያላት ኢራን የሳላሚ ልምድና ዕውቀት የሚጠቅማት ቢሆንም ያን ያህል የሚያጎድላት አይሆንም የሚለውን የሚያብራሩት ሙሐናድ ሰሎም የተባሉት በካታር የፖለቲካና አረብ ጉዳዮች ፕሮፌሰር ለአልጀዚራ ሲናገሩ እንዲህ አሉ። ኢራኖች በእነዚህ ጄኔራሎች ሞት ሰራዊታቸው ይጎዳል፣ የእዝ ሰንሰለታቸው ይበጣጠሳል ብሎ ማሰብ አለማወቅ ነው። ኢራኖች በጦር ሰራዊት ዝግጅት ዘመናቸውን ያሳለፉ ሰዎች ናቸው። ኢራኖች ልምድ ጠገብ ወታደሮችና ጦር ሰራዊት አላቸው። ደግሞም በጦርነትና በውጊያ የካበተ ልምድ። እነዚህን ሰዎች መግደል አንዳች ጉድለት ያስከትላል ብዬ አላስብም። ቁም ነገሩ መሆን ያለበት አሁን የኢራኑ መንፈሳዊ አለቃ ይህንን ተከትሎ የሚወሰድ እርምጃ እንዳይኖር ፖለቲካዊ መፍትሄ ሊፈልጉ ይችላሉ ወይ የሚለው ነው።
ኢራን በእስራኤል ጥቃት ሲደርስባትም ጄኔራሎቿም ሲገደሉ ሆነ ሳይንቲስቶቿ ሲቀሉ የመጀመሪያው አይደለም። በዋና ከተማዋ ቴህራን ድረስ በእስራኤል የሚደርስባትን ድብደባም ለምደዋለች በሚባል ደረጃ የሚገለጽ ነው። ባሳለፍነው የፈረንጆቹ ዓመት እስራኤል የሐማሱን ፖለቲካዊ መሪ የገደለችው በዚያው በኢራን መዲና ነው። በሊባኖስ ያለውን አብዮታዊ ጦር የሚያዙት ጄኔራልም በቢሮአቸው በር ላይ በድሮን የተገደሉት አምና ነው። እነዚህን ሁሉ ለመተካት ግን ሰው አላጣችም። ጥያቄው አጸፋዋ ምን ይሆናል የሚለው ነው። በእርግጥም ኢራን በተኛችበት የተጠቃችበትን ጥቃት ለመበቀል መነሳቷ የማይቀር ነው የሚለውን ብዙዎች የተስማሙበት ሆኗል። ከእስራኤል 100 ድብደባ በኋላም 100 ድሮኖችን ወደ ምድር አይሁድ እንዲሄዱ ልካቸው ነበር። እንዲያም ሆኖ አብዛኞቹ ገና ሰማይ ላይ እያሉ ጋይተዋል የሚለውን መረጃ የሚያጋራው የእስራኤል ጦር ያደረሱት የረባ ጉዳት ስለመኖሩ ያለው ነገር የለም። በቀጣይ ምን ይሆናል የሚለውን በተመለከተ ሁለቱም ሀገራት በዛቻ አዘል መግለጫቸው አስታውቀዋል። የኢራኑ መንፈሳዊ አለቃ ይህንን ጥቃት ያደረሰችው እስራኤል ምነው ባላደረግኩት ብላ የምትቆዝምበትን አጸፋ ጠብቁ ብለው ዝተዋል። በቅርቡ የኢራን ደህንነት ተቋማት የእስራኤልን የኒውክለር ጣቢያዎች መገኛ ዝርዝር እንዳገኙ እየገለጹ እነዚህን ተቋማት ሊያጠቁ እንደሚችሉም እየተዘገበ ነው። የእስራኤሉ ጠቅላይ ሚኒስትር በበኩላቸው ይህ ኦፕሬሽን ለአገራቸው ሕልውና እጅግ አስፈላጊ በመሆኑ የሚቀጥል ነው ብለዋል። መቼ ያበቃል ለሚለው ፍንጭ ሲሰጡም ዓላማው የኢራኑን እስላማዊ መንግስት ማስወገድ መሆኑን ገልጸዋል። ከ10 በላይ ቁልፍ የኢራንን ልጆች ቤት ለቤት አድነው በአንድ ሌሊት የጨረሱት ኔታንያሁም አሉ፣ እናንተ የኢራን ህዝቦች ሆይ እየተዋጋን ያለነው ከአምባገነኑ ገዢያችሁ ጋር እንጂ ከእናንተ ጋር አይደለም። ዓላማችን ይህንን አገዛዝ መንግለን ከእናንተ ጋር የጥንቱን ወዳጅነታችንን መመለስ ነው። So too do the brave people of Iran. And I have a message for them. ለጀግናው የኢራን ህዝብ መልእክት አለኝ። ውጊያችን ካንተ ጋር አይደለም። ውጊያችን ለ46 ዓመታት አንተንም ጨምድዶ ከያዘ ከጨካኙ አምባገነን አገዛዝ ጋር ነው። ነፃ የምትወጣበት ጊዜ ቀርቧል ብዬ አምናለሁ። ከዚያም የእኛና የእናንተ የእነዚህ ሁለት ጥንታዊ ህዝቦች ወዳጅነት እንደገና ይመለሳል። The great friendship between our two ancient peoples will flourish once again. የእስራኤሉ ጠቅላይ ሚኒስትር ግብ የኢራኑን መንግስት ማስወገድ እንደሆነ በዚህ መልኩ ተጠቅሷል። በእርግጥ እስራኤል የኢራንን መንግስት ለማስወገድ ይቻላታል ወይ? ኢራንስ ትንሿ ሰይጣን የምትላትን እስራኤልን ከመካከለኛው ምስራቅ ማጥፋት ይሆንላታልን? የሚለው ጥያቄ ከዚህ ቀጥሎ መነሳት አለበት። ሁለቱ ሀገራት ድንበር አይጋሩም። እናም ቀጥተኛ የድንበር ውጊያ ሊያደርጉ የሚችሉበት ጂኦግራፊያዊ ግዛተ ወሰን የላቸውም። እንዳም ሆኖ የእስራኤል ጎረቤቶች ሊባኖስም ሆነ ፍልስጤም ለኢራን ቤቶቿ ናቸው። ሁለቱ ሀገራት አሁን ከሚያካሂዱት የአየር ኃይል መጠቃቃት በተጨማሪ ወደ ለየለት ውጊያ ቢገቡ ኃይላቸው እንዴት ያለ ነው የሚለውን እዚህ ጋር እናነጻጽረው። ቴል አቪቭ የውጊያ ቴክኖሎጂዋና ወታደራዊ በጀቷ፣ የአየር ጥቃትን የመከላከል ብቃቷና ዲፕሎማሲያዊ ጉልበቷ ከቴህራን አንጻር ሲታይ አይደረስበትም። በኢኮኖሚም ቢሆን እያንዳንዱ እስራኤላዊ $55,000 በዓመት የሚያገኝባት ግማሽ ትሪሊዮን የተሻገረ ጥቅል ሀብት የምታስመዘግብ ሀብታም ሀገር ነች እስራኤል። ኢራን በአንጻሩ $413 ቢሊዮን ዓመታዊ ምርቷና $4,700 የሚሆነው የዜጎቿ የነፍስ ወከፍ ገቢ ከእስራኤል አኳያ ሲታይ ኮስማና ነው። እንዲያም ሆኖ የህዝብ ቁጥሯ ከ10 ሚሊዮን የማይበልጠው እስራኤልና 86 ሚሊዮን ህዝብ ያላት ኢራን ጎን ለጎን አይቆሙም። ከዚህ አይነቱ ወታደራዊ ኢኮኖሚያዊና የሰው ኃይል አኳያ ባሻገር እስራኤል የአሜሪካ ያልተቆጠበና ያልተገደበ ድጋፍ አላት። ኢራን እስራኤልን ትንሿ ሰይጣን ብላ ስትጠራት፣ አሜሪካን ግን ዋናዋ ዲያብሎስ ብላ ከሰየመቻት ቆይታለች። ይህንንም በአያቶላሁ ጭምር የገለጸችው ብሔራዊ ውሳኔዋ ነው። እናም እስራኤል የምትዋጋው የአሜሪካንም ጦርነት ነውና ከዋሽንግተን የምታገኘው ድጋፍ ይነጥፋል ተብሎ አይጠበቅም። እንዳም ሆኖ በዛሬው ጥቃት ላይ አሜሪካ እጇ እንደሌለበት ገና በማለዳው አሳውቃለች። ዶናልድ ትራምፕም ሆኑ የውጭ ጉዳይ ሚኒስትራቸው ሩቢዮ እኛ የለንበትም፣ ግን ይህ እንደሚሆን እናውቅ ነበር ብለዋል። በእርግጥም እስራኤል እንደ ወዳጅ ሀገር ይህንን ኦፕሬሽን ለአሜሪካ አስቀድማ አሳውቃለች። ይህንን ተከትሎም አሜሪካ በኢራን ጎረቤት ኢራቅ ውስጥ ያሉትን ዲፕሎማቶቿንና ቤተሰቦቻቸውን አስወጥታለች። የሚያስቡትንና እጃቸው ላይ የገባላቸውን ሚስጥር ያባክናሉ እየተባለ በቀድሞ ሹሞቻቸው የተጻፈባቸው ዶናልድ ትራምፕ ይህንን የእስራኤል ሚስጥር ግን አስችሏቸው ይዘውት ቆይተዋል። ከሁለት ቀናት በፊት ዲፕሎማቶቹን ከኢራቅ የምታስወጧቸው ለምን ነው የሚል ጥያቄ ከጋዜጠኞች ሲቀርብላቸው እስራኤልና ኢራን ሊዋጉ ስለሚችሉ ከማለት ይልቅ ያው መካከለኛው ምስራቅ አደገኛ ቀጣና ስለሆነ ነዋ በማለት ባጭሩ ነበር የመለሱት። They are being moved out because
አሜሪካ ስለ ኢራኑ ጥቃት አስቀድሞ መረጃ የነበራት ቢሆንም ትራምፕና ኔታንያሁ ስምምነት እንዳልነበራቸው ተዘግቧል። ስለ ጉዳዩ አጭር መጣጥፍ ያስነበበው የቢቢሲው ባትማን ዶናልድ ትራምፕ ወደዱም ጠሉም እስራኤል ይህንን እርምጃ ለመውሰድ ጊዜው አሁን ነው ብላለች ይላል። የአሜሪካው ፕሬዚዳንት ከኢራን ጋር የጀመርኩትን የኒውክለር ድርድር ልቀጥልበት፣ ይህንን ጥቃት ፈጽመህ አታስተጓጉለው፣ ደግሞም በዲፕሎማሲያዊ መንገድ እቅዷን እናከሽፈዋለን የሚል ምክንያት አቅርበው የነበረ ቢሆንም ከአይሁዶቹ መሪ ግን አዎንታዊ ምላሽ አላገኙም። ለዚያም ነው ጥቃቱ በተሰማ በጥቂት ደቂቃዎች ውስጥ ኔታንያሁ ዘመቻውን ይፋ ባደረጉበትም አፍታ የአሜሪካው የውጭ ጉዳይ ኃላፊ በዚህ ጉዳይ ላይ እጃችን የለበትም፣ ተናጠላዊ እርምጃ ዩኒላተራል አክሽን ነው ማለታቸው። ከዚህ በኋላ በሚካሄደው ነገር ላይ ግን አሜሪካ የእስራኤልን የመከላከል አቅም እየደገፈች እንደምትቀጥል ገልጻ ኢራንን ከበቀል እርምጃ እንድትታቀብ እየጠየቀች ነው። እኔ ስልጣን ላይ በሆን ኖሮ የሐማስና እስራኤል ጦርነት አይጀመርም ነበር። እኔ ከዋይት ሃውስ ባልወጣም ኖሮ ዓለም የዩክሬንንና ሩሲያን ደም መፋሰስ አያይም ነበር የሚሉት ዶናልድ ትራምፕ የኢራንን መደብደብ አላስቀሩትም። የእስራኤልን መጠቃትም ሆነ የሁለቱን አገራት ይፋዊ ጦርነት የማስቆም ጥበብ ካላቸው ግን መጪዎቹ ቀናት ከፊታቸው አሉ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።